ከቻይናና ከአሜሪካ ቀጥሎ በኤአይ ዘርፍ ቀዳሚ ለመሆን የሀገራት ፉክክር በርትቷል። በተለይ በመካከለኛው ምስራቅ ላይ የተንጣለለ ግዛት ያላት ሳውዲ አረቢያ በዘርፉ የላቀ ለመሆን እየተውተረተረች ነው። በቀይ ባህር ግርጌ ላይም ግዙፍ የመረጃ ቋት የሚይዝ የኤአይ ተቋም መገንባት ጀምራለች። ሁለት እጅግ የረቀቁ የሮቦት ማምረቻ ፋብሪካዎችንም ከፍታለች። ከወዲሁም ከኦፕንአይ፣ ከጎግል፣ ከኳልኮም፣ ከኢንቴል እና ከኦራክል ኩባንያዎች ጋር የሥራ ስምምነቶችን ፈጽማለች። ከአሜሪካና ከቻይና ጋርም የጠበቀ ግንኙነትን እየፈጠረች ነው። ግና ሁለቱ ሀገራት የአይዲዮሎጂ ባላንጣ ከመሆናቸው አንጻር ወደ የትኛው ሀገር ታደላለች የሚለው እስካሁን በውል አልታወቀም። ነገሮች በዚሁ ከቀጠሉም ሳውዲ በኤአይ ዘርፍ የዓለም ተገዳዳሪ ሀገር ትሆናለች የሚለው የበርካቶች እምነት ነው። Well, AI is part of Saudi Arabia's Vision 2030 strategy, which aims to identify new revenue sources as the Gulf state diversifies away from fossil fuels. Its goal is to become a top 15 country in AI. ሲጠበቅ የነበረው ብዙዎቻችሁ የጠየቃችሁት አዲሱ ሳይት ከ33% ቅናሽ ጋር ይዘንሎት መተናል። ቤተ መንግስት አቅራቢያ ባረፈው የብዙሃን ትዝታ የያዘው አዋሬ ሳይታችን በካሬ ከ69000 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከዝቅተኛ ወለል አማራጭ ጋር ይዘንሎት ቀርበናል። በተጨማሪም የዲፕሎማቶች መቀመጫ በሆነችው ሳር ቤት ከቫቲካን ኤምባሲ ወረድ ብሎ ከ5,300,000 ብር ጀምሮ ይዘንሎት መተናል። ታዲያ እርሶስ ምን ይጠብቃሉ? ውብና ዘመናዊ በሆነው ህንጻችን ላይ በኢትዮጵያ ብር ካለምንም አይነት የገንዘብ ጭማሪ እንዲሁም ከወለድ ነፃ አገልግሎት ጋር አቅርበንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ሳውዲ የበረታችበት ስላለው ስለ ኤአይ ዘርፍና ሀገሪቷ ከወዲሁ ስለገነባቻቸው ግዙፍ የኤአይ ኩባንያዎች እናወጋችኋለን። በመካከለኛው ምስራቅ የፖለቲካ ድራማ ውስጥ በመሪ ተዋናይነት ጎልተው ከሚወጡ ሀገራት አንዷ ሳውዲ አረቢያ ናት። ከምዕራባውያን ሀገራት ጋር በተለይ ደግሞ ከአሜሪካው የትራምፕ አስተዳደር ጋር በጎ የሚባል ወዳጅነትን በመመስረት በጠንካራ ወታደራዊ ቁመናና በዲፕሎማሲ ከፍ ማለቷም የቅርብ ጊዜ ትዝታ ነው። ሳውዲ በከርሰ ምድሯ ውስጥ በተንጣለለው የነዳጅ ሀብቷ አቅርቦት በሰፊው ዓለም ከሚፈለጉት ውስጥ ብትሆንም ተጽዕኖዋን ለማስፋት በብዙ አቅምና በአዳዲስ እይታዎች መከሰት ሌላኛው ግቧ ሆኗል። የዓለም የእስልምና ሃይማኖት ተከታዮች መዳረሻ ከመሆኗ ጋር በተያያዘም የመጡ ባለጸጋዎችን ምቹ ሁኔታ እየፈጠረች ምድሯን የመዋለ ንዋይ መዳረሻ አድርገዋለች። ሰሞኑን ደግሞ የዓለም አዲሱ የኃይልና የሀብት ምንጭ በሆነው በኤአይ ላይ አስገራሚ አማራጭ ለመሆን ወጥና እየተንቀሳቀሰች መሆኗን አሳውቃለች። የዘርፍ አዲሱን የዓለም ስርዓት በቀዳሚነት በማዋለዱ ረገድ በብዙ ሀገራት መካከል የጦፈ ውድድር እየፈጠረ ነው። ሳውዲ ይህን የኤአይ ልማት እየመሩ ካሉት ከነ ቻይናና ከነ አሜሪካ ተቋማት ጋር በትብብር የምትሰራ ሲሆን ያላትን የተከመረ የገንዘብ ክምችት እንደ ግብዓት በመጠቀም በአይነቱ ልዩ የሆነ ተአምር እንደምታሳይ ከወዲሁ እየተተነበየ ይገኛል። በሰሜን ምዕራብ ሳውዲ አረቢያ በቀይ ባህር አቅራቢያ $5 ቢሊዮን የሚያወጣ የመረጃና የኤአይ ማዕከል የመገንባት ህልምም እንዳላት እየተነገረ ነው። ይህ እጅግ ሰፊ ማዕከል አልቆ ወደ ሥራ ሲገባ ከመካከለኛው ምስራቅ ቀጠና ተነስቶ እስከ አውሮፓ ድረስ ላሉ የበይነ መረብ ኮሪደሮች ሰው ሰራሽ አስተውሎትን መሰረት ያደረገ የመረጃ ጣቢያ እንደሚሆን ተገልጿል። ይህም ሀገሪቷን ተገዳዳሪ የሚያደርግ የኮምፒውተር ጡንቻን ይሰጣታል።
ለአሁኑ ትውልድ ከመዋል አልፎ የተትረፈረፈና ለመጪው ትውልድም የሚተላለፍ ነዳጅን ወደ ውጭ በመላክ አመርቂ ስራን መስራቷ ሀገር ያወቀው ሲሆን አሁን ደግሞ ከዲጂታሉ ዘመን በጣም ከሚፈለጉት ሀብቶች አንዱ ነው እየተባለ የሚሞካሸውን የኮምፒውተር ኃይልን ወደ ውጭ መላክ ትፈልጋለች እየተባለ ነው። መሐመድ ቢን ሰልማንም የሳውዲ አረቢያን የነዳጅ ሀብት ወደ ቴክኖሎጂ ተጽዕኖ ለመቀየርና እድሉን ለመጠቀም በቁርጠኝነት እንደሚሰሩ ቃል ስለመግባታቸውም እየተነገረ ነው። ጥቂት የቻይናና የአሜሪካ የኤአይ ተቋማት ሳውዲ አረቢያ ውስጥ በዘርፉ የሚሳተፉ ከሆነ ደግሞ የሀገሪቷን ርካሽ የነዳጅ ኃይል ተዝቆ የማያልቅ ካዝናዋንና ያላትን ሰፋፊ ክፍት መሬቶች ሊጠቀሙ እንደሚችሉም እንደ ማበረታቻ ተነግሯቸዋል። እነዚህ ግብዓቶች ደግሞ የተጠቀሱትና ከውጭ ሀገራት የሚጠበቁት የቴክኖሎጂ ኩባንያዎች ዘመናዊ የኤአይ አጠቃቀም ላይ የሚዘረጉትን ሰፊና ኃይልን የሚሹ የመረጃ ማዕከላትን ለማስተዳደር የሚያስፈልጉ ወሳኝ ንጥረ ነገሮች መሆናቸው ታውቋል። ሳውዲ አረቢያ ከአሜሪካ ግዙፍ የኤአይ ካምፓኒዎች ጋር ወደፊት የሚገነቡትን የመረጃ ማዕከሎችን ስለመጠቀምና ግንኙነታቸውን ስለማጠናከር እየተደራደረች ነው። ከኦፕንአይ፣ ከጎግል፣ ከኳልኮም፣ ከኢንቴል እና ከኦራክል የኮምፒውተር መረጃ ቋት ድርጅቶች የተውጣጡ ኃላፊዎች የሀገሪቷ ዓመታዊው የኤአይ ኢንቨስትመንት ኮንፈረንስ ላይ የተሳተፉ ሲሆን የኮንፈረንሱ ስምም የዓለማችን ቀዳሚ 8 ገናና ሀገሮች በሚመክሩባት የስዊዟ ከተማ ዳቮስ ጋር በማመሳሰል ዳቮስ ኢን ዘ ዴዘርት ወይም የበረሃው ዳቮስ ሲሉ ጠርተውታል። ከዚህ ስብሰባ በኋላም ለዚህ ዕቅድ እውን መሆንና ለሌሎች ውይይቶች ልዑል መሐመድ አሜሪካንን እንደጎበኙ በዓለም ሚዲያዎች ሲዘገብ ሰንብቷል። ለዚሁ ተብሎ በሳውዲ መንግስት የተቋቋመ ሂውሜን የተሰኘ አዲስ የመንግስት ኩባንያ ረበረብ እያደረገ ለመሆኑ ከፍተኛ ስራ አስፈጻሚው ሰይድ አልባዶስ ተናግረዋል። ዋና ስራ አስፈጻሚው ከማይክሮሶፍት ካምፓኒ ጋር ተገናኝተው ስኬታማ ንግግር ስለማድረጋቸውና ጉዳዩም ለሀገራቸው እጅግ በጣም ትልቅ ዕቅድ እንደሆነ አክለው ገልጸዋል። እንደ ልዑል መሐመድ ቢን ሰልማን ፍላጎት ከሆነ ደግሞ አስፈጻሚው ተቋም ሂውሜን በሚቀጥሉት ዓመታት በዓለም ላይ ካለው የኤአይ የሥራ ድርሻ 6% እንዲያስተናግድ ይፈልጋሉ ተብሏል። ከዚህም ዕቅድ መሳካት በኋላ አሁን ለመላው ዓለም ከ100 በታች የኤአይ አገልግሎት የምታቀርበውን ሳውዲ አረቢያን ከዝቅተኛ ተሳታፊነት ወደ ከፍታ በማውጣት ከአሜሪካና ከቻይና ቀጥሎ የረቀቀ የኮምፒውተር ኃይል በማቅረብ ገናና ሚናን ትጫወታለች ብሎ የኢንተርኔት መረጃ ኢንዱስትሪውን የሚያጠናው የሰርጂን ምርምር ግሩፕ ገልጿል። የሳውዲ መንግስት የተለመደው የኤአይ ህልሙን እውን ለማድረግ የውጭ ኩባንያዎችን ጭምር ታሳቢ ያደረጉ 3 ዋና ዋና የመረጃ ማዕከላትን እየገነባ ነው። እነዚህ የኤአይ ማዕከላት ከዋጋ አንጻር ሲገመገም ከአሜሪካ ካምፓኒዎች ዋጋ አንጻር ቢያንስ 30% ቅናሽ የሚያመጡ ሊሆኑ እንደሚችሉ የሳውዲ ስራ አስፈጻሚዎች ተናግረዋል። ለፕሮጀክቱ በፍጥነት መጠናቀቅ ሲባል ደግሞ በዘርፉ መሰማራት የሚፈልጉ የኮምፒውተር ዳታ ላይ የተሰማሩ ድርጅቶች የኤአይ ማዕከላትን ለመገንባት ፍቃዶችን የሚያገኙት በሳምንታት ውስጥ እንዲሆን ከወዲሁ መመሪያ ጸድቋል። ከዚህም በላይ ውጤቱ ያማረ እንዲሆን ሲባል የባህር ውስጥ የተቀበሩ ኬብሎችና የፋይበር ኦፕቲክ ኔትወርኮች ዝርጋታውን ሳውዲ ያፋጠነችው ሲሆን በመጨረሻም ግቡ በ3 አህጉሮች የሚገኙ ወደ 4 ቢሊዮን የሚጠጉ ተገልጋዮችን ወደ ማዕከሎቹ ተደራሽ ያደርጋሉ ተብሏል። የልዑሉ ሀገር በምትከተለው ፍጹማዊ የንጉሳዊ መንግስት ጋር በተገናኘም ተሳታፊ ካምፓኒዎችና የመጡባቸውን ሀገራት ያሉባቸውን የደህንነት ስጋት ቀድማ በመረዳት ከወዲሁ ነፃነት እንዲሰማቸው እየሰራችም ትገኛለች።
ስለዚህም እነዚህ የአሜሪካና የቻይና የኤአይ እና የኮምፒውተር መረጃ ተቋማት ወይም ሌሎች ከውጭ የሚመጡ ኩባንያዎችም ከሳውዲ ሕግ ይልቅ በራሳቸው ብሔራዊ ሕጎች መሰረት ሊሰሩ የሚችሉባቸውን የመረጃ መረብ መዋቅርና የድረገጾች ልዩ ክልል ወይም ተቋማቱ እንደ ኤምባሲ ሰራተኞቻቸው እንደ አምባሳደር ሆነው የሚቆጠሩበትና ለነሱ የተስማሙ ስፍራዎችን ለማዘጋጀት እያሰበች መሆኗ ሲሰማ ብዙዎች የሀገሪቷን ቁርጠኝነት እንዲያደንቁ ምክንያት ሆኗል። ታላቅ የኢንተርኔት ግብይት ተቋም የሆነው አማዞን የሳውዲ አረቢያን ዓለም አቀፍ የኤአይ መሪ የመሆን ራዕይን ለማፋጠን ከሳውዲው የኤአይ ተቋም ሂውማኔ ጋር እየሰራ መሆኑ ተነግሯል። ብዙዎች ግን ሳውዲ አረቢያ ህልሟን ከግብ የማድረሷ ነገር ላይ ጥርጣሬ ያላቸው ቢባልም እውነታው ግን የሳውዲ መንግስት ጥልቅ የሆነ የኤአይ እውቀት ካላቸው ሀገራት መካከል እንደሆነችው መረጃው የላቸው ማለት እንደሆነ ተደርጎ የሚወሰድ ነው ተብሎ እየተተቸ ይገኛል። ሳይነርጂ የተሰኘው የዚህ ዘርፍ ተቋም ከፍተኛ ተመራማሪ የሆኑት ጆን ዲስሌይ ሳውዲ አረቢያ በዓለም ላይ ያለውን የኤአይ ኮምፒውተር አቅም 6 በመቶ እንድትሸፍን የሚያስችላት ምንም አይነት ቅድመ ሁኔታ መገመት አይቻልም፣ ነገር ግን በፍጹም አይሆንም የሚባል ነገር የለም ሲሉ ተናግረዋል። ይሄ ደግሞ የኤአይ ዘርፍ ከባድ ፈተናዎች እንዳለበት አመላካች ነው። የሳውዲ መንግስት እንደ አንድ ነዳጅ ላኪ ሀገር ከመሰል የነዳጅ አምራች ከሆኑ ሀገራት ጋር በመተባበር በመሰረተችው ኦፔክ ፕላስ በሚባለው የጋራ ተቋም አማካኝነት ስኬታማና ተጠቃሚ ሆናለች። ነገር ግን በኤአይ ዙሪያ እርስ በርስ ፉክክር ነው እንጂ እንዲህ አይነት ትብብር የለም። እናም ሳውዲ አረቢያ በዚህ ዓመት ከአሜሪካው ግዙፍ የሰው ሰራሽ አስተውሎት ካምፓኒ ከኦፕንአይ ጋር በብዙ ቢሊዮን ዶላር የሚገመት ፕሮጀክት ይፋ ካደረገችው ከተባበሩት አረብ ኤሚሬትስ ጋር በቀጠናው ላይ ከፍተኛ ፉክክር ላይ ትገኛለች። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከዚህ ፕሮጀክት ጋር በተያያዘ የሳውዲ ልዑል አጣብቂኝ ውስጥ የገቡበት አንድ ወሳኝ ነገር አለ። እሱም ከባድ ነው የተባለው ሀገሪቷ በኤአይ ልማት ዘርፍ አብረዋት እንዲሰሩ ከሚፈልጉት ከቻይናና ከአሜሪካ ካምፓኒዎች ለየትኛው ሀገር እንደሚያደሉ የመምረጥ አጣብቂኝ መሆኑ እየተዘገበ ነው። ሁለቱም ሀገራት ማለትም ቻይናና አሜሪካ የኤአይ እና የኮምፒውተር ቴክኖሎጂን የረቀቀ ደረጃ እየተቀናጁ እንደሆነ ቢታወቅም ቻይና ያለችበት የፖለቲካ ጎራ የሳውዲ ባላንጣ የሆኑት እንደ ኢራንና የየመኑ ሁቲ አማጺ መሆኑ ሳውዲ አብራ ለመስራት ፈታኝ ያደርግባታል ተብሏል። በሌላ መልኩ ግን ቻይና ከኤአይ እና በኮምፒውተር ቺፕስ ምርት የላቀ ርቀት ላይ የተጓዘች ስለሆነ የማትተው ሊያደርጋት ችሏል። በአንጻሩም የአሜሪካና የሳውዲ ዓመታትን የተሻገረ የንግድና የፖለቲካ ትብብር የአሜሪካ ካምፓኒዎችን ተሳትፎ ከፍ አድርጋ ሳውዲ መቀበል እንዲኖርባት አድርጓል። ሁለቱም ማነጻጸሪያዎች ማዶ ለማዶ ቆመው ባለበትም የአሜሪካው ፕሬዝዳንትን ጨምሮ አማቾቻቸውን ያካተተ የንግድ ልዑክ ሪያድን በተደጋጋሚ መጎብኘታቸው፣ በተመሳሳይም የሳውዲው ልዑል መሐመድ ቢን ሰልማን ደግሞ በቅርቡ በደማቅ አቀባበል ታጅበው በዋሽንግተን ዲሲ መገኘታቸው የአሜሪካን ካምፓኒዎች በሰውየው ልብ ውስጥ ለመግባት እየጣሩ እንደሆነ የሚያሳይ ነው። እነዚህ ሁሉ የበዙ ግንኙነቶች የአሜሪካ መሰሪ ዕቅዶች አካል ሲሆኑ ሳውዲን ከቻይና ለማራቅም እየተጠቀሙባቸው ይመስላል። በአናቱም ቁጥራቸው ቀላል የማይባሉ የአሜሪካ የኮምፒውተር መረጃ ቴክኖሎጂ ነጋዴዎች የበረሃው ዳቡስ በተባለውና በሌሎች መድረኮች ላይ ከሳውዲ የኤአይ ተቋም ሂውማኔ ጋር በተደጋጋሚ ንግግሮችን ማድረጋቸው ተጨማሪ ዕድልን የሰጣቸው ይመስላል። ከዛ ባሻገር ፕሬዝዳንት ትራምፕ በግንቦት ወር ወደ ሪያድ በሄዱበት ወቅት
እንደ ናቪዲያ ያሉ የአሜሪካ ኩባንያዎች የኤአይ ቺፕስን ለሳውዲ አረቢያ ለመሸጥ ፈቃድ እንዳገኙ ተሰምቷል። ነገር ግን ዋሽንግተን እስካሁን ድረስ በሪያድ እና በቤጂንግ መካከል ያለውን ግንኙነት በተመለከተ ማን አሸናፊ ሆኖ እንደሚወጣ የመጨረሻ ማረጋገጫ አላወጣችም። ምክንያቱም አሁን ቻይና ከፖለቲካ ገለልተኝነት ባሻገር በሁሉም ሀገራት ዘንድ የምትመረጠው በውጭ ጉዳይ ፖሊሲዋ ሳይሆን በኤአይ እና ዘመኑን በዋጁ በሌሎች የኮምፒውተር ቴክኖሎጂዎች ላይ ባሳየችው ልህቀት ምክንያት ነው። ይህ ሁሉ የሐሳብ መዋለል ቢኖርም ልዑል መሐመድ ግን በአሜሪካና በቻይና መካከል በሚፈጠረው ውዝግብ ውስጥ አንዱን ወገን ለይተው ላለመምረጥ ጥንቃቄ አድርገዋል። ስለዚህም ልዑሉ ዓላማቸውን ከማሳካት አንጻር ብልህ ሳይሆኑ አይቀሩም። ምክንያቱም መንግስታቸው ከትራምፕ ጋር ያለውን ጥልቅ ግንኙነት መሰረት አድርገው ከፕሬዝዳንቱ አማች ከጃሬድ ኩሽነር ጋር የቪዲዮ ጌም ኩባንያ ለሆነው ኤሌክትሮኒክስ አርትስ ከተሰኘው ድርጅት ጋር በ55 ቢሊዮን ዶላር ስምምነት ላይ ሲደርሱ በዚህ ውል ውስጥ ደግሞ የቻይናን የኢንቨስትመንት ተሳትፎን በማካተት በጋራ እንዲሰሩ አስችለዋል። ከዚህም በላይ የሳውዲው የነዳጅ ኩባንያ የሆነው ሐምራኮ ቅልጥፍናን ለማሳደግ በዳታ ማዕከሎቹ ባንዱ ውስጥ የቻይና ኤአይ ኩባንያ ዲፕሲክ ሞዴሎችን እንደሚጠቀም መነገሩ የሰውየውን ሁለቱን ሀገራት አቻችሎ የማሰራት ብልሃትን ያረጋገጠ ተደርጎ ተነግሯል። የልዑል ቢን ሰልማን ልብ ለኤአይ ከፍተኛ ጉጉት እንዳለው ለመግለጽ አንድ ገጠመኝ መናገር በቂ ነው። እንደ ግሪጎሮሳውያኑ የዘመን ቀመር ወርሃ ነሐሴ 2024 ላይ የሳውዲው የኤአይ ልማት አስተዳደር የሆነው የኢምራኮ ስራ አስፈጻሚ ታሬክ አሚን የልደታቸውን ልደት ለማክበር ወደ ዱባይ የተጓዙ ሳለ ገና በማለዳ ጠዋት 2 ሰዓት ላይ ስልክ ተደውሎላቸው ወደ ሪያድ መመለስ አለብህ የሚል ትዕዛዝ ደረሳቸው። ትዕዛዙን የነገራቸው ደግሞ የልዑል መሐመድ ረዳት ነበር። የአራኮም ስራ አስፈጻሚም ሁለቴ ሳያስቡ በረራው እንዲዞር በማዘዝ ከጥቂት ሰዓታት በረራ በኋላ ሪያድ ወደሚገኘው የንጉሱ ችሎት ለመገኘት በቅተዋል። ታዲያ ይህ ሁሉ አስቸኳይ ትዕዛዝና ቁርጠኛ ታዛዥነት ዋና ዓላማው ዋና ስራ አስፈጻሚው አሚን ከንግድና ከመንግስት መሪዎች ጋር በመገናኘት በሳውዲ አረቢያ የኤአይ ስትራቴጂ ላይ እንዲወያዩ ንጉሱ ስለፈለጉ ነበር ሲሉ ሚስተር አሚን ተናግረዋል። ልዑሉ ለሀገራቸው የኤአይ ሁነኛ ስትራቴጂን ለማሳካት ሲፈልጉ ይህ የመጀመሪያ ጊዜያቸው አልነበረም። በ2019 ልዩ የአረብኛ ቻትቦት መተግበሪያዎችን እንዲሁም መመሪያዎችን ለማዘጋጀት የሳውዲ ዳታና የኤአይ ባለስልጣን መስሪያ ቤቶችን የመንግስት ኤጀንሲ ሆነው እንዲቋቋሙ አድርገዋል። በ2023 ደግሞ አራኮም በኤአይ እና በሌሎች ቴክኖሎጂዎች ላይ ለማተኮር ዲጂታል ክንፍ ሆኖ እንዲሰራ አቋቁመውታል። ከ2024 የበረሃው ዳቮስ ስብሰባ በኋላ ደግሞ ልዑል መሐመድ የሳውዲ የኤአይ ማበልጸጊያ ተቋም የሆነው ሂውመኔ አራምኮ ከተሰኘው ሌላኛው ተቋም ጋር እኩል የሆነ የኤአይ አቅም እንዲኖረው አስችለዋል። ሳውዲ አረቢያ $1 ትሪሊየን የሚጠጋ የልዑላዊ ፈንድ በመደገፍ በሂውመኔ ቀድሞውኑ እየተከናወኑ ያሉትን የኤአይ ልማት ተነሳሽነቶችን ወደ አዲስ አካባቢዎች በማስፋፋት መስራትና ማጠናቀቅ ተችሏል። ከዛ ጊዜ ጀምሮም ሂውመኔ ከኒቫዳ ከኤኤምዲ እና ከኳልኮም ካምፓኒዎች ጋር ሴሚኮንዳክተሮችን ለመግዛት ስምምነቶችን አስተዋውቆ የግዙፍነቱን እንቅስቃሴውን እያፋጠነ ይገኛል። ይህ ለሳውዲ የኤአይ መሰረተ ልማት እድገት ቀን ከሌሊት የሚባትለው ተቋም ለዓላማው ግብዓት ሲልም ከአማዞን ጋር የ$5 ቢሊዮን ስምምነትን አድርጓል። እንዲሁም የፖለቲካና የባህል ጉዳዮችን የሚያስወግድ ጠቃሚና ጉዳት የሌለው የአረበኛ ቻትቦት እንዲሁም ደግሞ የኤአይ ላፕቶፖችንና
በስብሰባዎች ወቅት ማስታወሻ የሚይዝ መሳሪያ ሰርቶ በይፋ አስተዋውቋል። የሳውዲ መንግስት የኤሌክትሪክ ኃይል አቅርቦቱን እያሰፋ ሲሆን የዩሜኔ ተቋም በምስራቅ ግዛት በሪያድና በዳማም አቅራቢያ ያሉ ቦታዎች እስከ 2034 ድረስ 6.6 ጊጋዋት ኃይል እንደሚያቀርቡ ተነግሯል። ይህም ከ6 በላይ የኒውክሌር ኃይል ማመንጫዎች አቅምን እንደሚተካ ይታመናል። ዳታ ቮልት የተባለውና በሳውዲ የኢንዱስትሪ ኩባንያ ባለቤትነት የተያዘው ድርጅት ከቀይ ባህር አጠገብ የመረጃ ማዕከል እየገነባ ሲሆን ይህም በ2028 ይጀመራል ተብሎ ተጠብቋል። የዳታ ቮልት ኩባንያ ዋና ስራ አስፈጻሚ የሆኑት ራጂት ናንዳ የሀገራቸውን እቅድ ሲያስረዱ አሁን 2 የኤአይ ዋና አጋሮች አሉን። እነሱም አሜሪካና ቻይና ናቸው። ሌሎች ሀገራት ደግሞ ሶስተኛና አራተኛው ዋና የኤአይ ማዕከል አጋራችን እንዲሆን ህልማችን ነው ሲሉ የሀገራቸው እቅድ ምን ያህል ትልቅ እንደሆነ አስረድተዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ